በዚህ በሁለት ቀን ምንዛሬው ላይ ማለትም የጥቁር ገበያና የሐዋላ ምንዛሬ ላይ እንደዚሁም ደግሞ የባንኮች ምንዛሬ ዋጋትምና የግል ምንዛሬ ቢሮዎች ላይ በሰሞኑን ለየት ያለ እንቅስቃሴዎችን እየተመለከትን እንገኛለን። በተጨማሪም በተለያዩ ሀገራት ያላችሁ ኢትዮጵያውያን በሳዑዲ፣ በዩናይትድ አረብ ኤምሬት ማለትም በዱባይ እንደዚሁም በአሜሪካ እንደዚሁም በኪዩትና በኳታር ላላችሁ እህትና ወንድሞቻችን ለእናንተ ይጠቅማል ብለን ያሰብነው አንዳንድ መረጃዎች አሉ። እነሱን በዝርዝር አብረን እንመለከታቸዋለን። በተጨማሪም የኢትዮጵያ ብሔራዊ ባንክ በአሁኑ ሰዓት ላይ የሚያደርጋቸው እንቅስቃሴዎች በኢትዮጵያ ኢኮኖሚ ላይ ትልቅ ለውጥ እያመጡም እንደሆነ ምሁራኖች ይገልጻሉ። እሱንም በዝርዝር አብረን እንመለከተዋለን። በተጨማሪም በሰሞኑን እጅግ በጣም በኢትዮጵያ ውስጥ ከፍተኛ ጭማሪ እያሳዩ ያሉ ነገራቶች አሉ። ምንድን ናቸው? አብረን እንቃኛቸዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ መጋቢት 16 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋትምን በተጨማሪ የግል ምንዛሬ ቢሮዎች በዛሬው ዕለት በስንት ይገዙ ነው በስንት ይሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬ ዋጋትምን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋትምን ከ6ቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን ምንዛሬ ዋጋትምን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በቅድሚያም የምንመለከተው የኢትዮጵያ ብሔራዊ ባንክ ባደረገው ለውጥ ምሁራኖች ምን ብለዋል በዝርዝር አብረን እንመለከተዋለን። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ እጅግ በጣም ብዙ አሰራሮችን በመቀየር የጥቁር ገበያውን ለማዳከም እንደዚሁም የኢትዮጵያን ኢኮኖሚ ለማስተካከል ትልቅ ሚና እየተጫወተም እንደሆነ ገልጬላችሁ ነበር። እናም የኢትዮጵያ ብሔራዊ ባንክ የጥቁር ገበያ ሐዋላ ምንዛሬዎችን በመያዝ እንደዚሁም ደግሞ በተደጋጋሚ የዶላር ጨረታዎችን በማድረግ እንደዚሁም ጉምሩክ ላይ ያለውን አሰራር በመቀየር የኢትዮጵያን ምንዛሬ እጅግ በጣም በከፍተኛው እንዲዳከም እያደረገም እንደሆነ እየተመለከትን እንገኛለን። በሰሞኑ ከፍተኛ የሆነ ለውጥ እየተመለከትን እንገኛለን። እናም በሰሞኑ ምን ያህል ለውጥ አሳይቷል በዚህ ቪዲዮአችን አብረን እንመለከተዋለን። እንደዚሁም የኢትዮጵያ ብሔራዊ ባንክ የጥቁር ገበያ ሐዋላ ምንዛሬዎችን በመያዝ ንብረታቸውን እንዳለ እየተወረሰባቸው እንደሆነ እየተገለጸ ይገኛል። በዚህ ጉዳይ ላይ የኢትዮጵያ ብሔራዊ ባንክ በቅርብ አዲስ መግለጫ ያወጣል ተብሎ ይታሰባል። ይህንንም በጊዜ ቆይታ አብረን እንመለከተዋለን። በተጨማሪም መግቢያው ላይ እንደገለጽኩላችሁ በአሁኑ ሰዓት ላይ በኢትዮጵያ ውስጥ ከፍተኛ ጭማሪ እያሳዩ ያሉት ነገራቶች በዝርዝር አብረን እንመለከታለን ብያችሁ ነበር። አብረን ቃኛቸው። በሰሞኑ እንደሚታወቀው ከፍተኛ የሆነ ጦርነት አለ። እናም በዚህ በጦርነት ምክንያት እጅግ በጣም ብዙ እቃዎች እየተወደዱ ይገኛሉ። መወደድ ብቻ አይደለም እስከ መጥፋት ድረስ እየደረሱ ይገኛሉ። ኢትዮጵያ ውስጥ በአሁኑ ሰዓት ላይ ከፍተኛ የሆነ ጭማሪ እያመጣ ያለው ነዳጅ፣ ቤንዚል እንደዚሁም ደግሞ የተለያዩ እቃዎች እጅግ በጣም በከፍተኛው እየጨመሩ ይገኛሉ። አሁን ሰዓት ላይ ቤንዚል እጅግ በጣም በከፍተኛው እየጨመረ ይገኛል። በጋምቤላ አካባቢ 1 ሊትር ቤንዚል ከ1000 ብር በላይ እየተሸጠም እንደሆነ መረጃዎች ያሳያሉ። በወለጋ አካባቢ ደግሞ 1 ሊትር ቤንዚል እስከ 800 ብር እየተሸጠም እንደሆነ መረጃዎች ያሳያሉ። በአምሃራ ክልል በወሎ አካባቢ ደግሞ 1 ሊትር ቤንዚል ከ600 ብር በላይ እየተሸጠም እንደሆነ መረጃዎች ያሳያሉ። በአሁኑ ሰዓት ላይ ባጃጆች ስራ እያቆሙ ይገኛሉ። ለምን ካላችሁ ቤንዚል በ600 ብር እንኳን እንደዚሁም በ800ና በ1000 ብር እንደፈለጉት አይገኝምና እንደዚሁም ደግሞ ልብሶችም እጅግ በጣም በከፍተኛው እጥፍ እየጨመሩ እንደሆነ መረጃዎች ያሳያሉ። እንደዚሁም ባጃጅ ራሱ ለብቻው እጅግ በጣም በከፍተኛው ጭማሪ እያደረገ ይገኛል። በቅርብ ሚሊዮን መግባቱ እንደማይቀርም እየተገለጸ ይገኛል። ማለትም 1 ሚሊዮን ብር ማለት ነው በቅርብ ይገባል ተብሎ ይታሰባል። እሱን እንግዲህ አዳዲስ መረጃዎች ካሉ በዚሁ ቻናላችን የምናሳውቃችሁናል ወይም ደግሞ በሌላም ቻናል የምናሳውቃችሁናል። ቤተሰቦች አሁን ደግሞ በውጭ ሀገራት ለምትገኙ ኢትዮጵያውያን በጣም ይጠቅማል ብዬ ያሰብኩትን መረጃ ለእናንተ ማቅረብ ይሆናል። ለአንድ ወር ለ7 ቀን ያክል በተከታታይ ቪዲዮ ለቅቄ አላቅም ነበረ። እናም በእነዚህ ቀናቶች የሚጠየቁ ጥያቄዎችም ነበሩ በኮሜንት ላይ ማለት ነው። በውጭ ሀገራት ሆነን እንዴት አድርገን ነው ወደ ሀገራችን በህጋዊ መንገድ እንዴት አድርገን ገንዘባችንን መላክ እንችላለን የሚል ጥያቄ እጅግ በጣም ብዙ ነበሩ። አሁን ግን ሁላችሁም ከውጭ ሀገራት ሆናችሁ ከየትኛውም ሀገር ይሁን ወደ ሀገራችሁ ገንዘባችሁን የምትልኩበት መንገድ ወደ እናንተ ይዤላችሁ መጥቻለሁ። ይህን ነገር ስነግራችሁ በጥቁር ገበያ አይደለም፣ በህጋዊ መንገድ ወደ ባንክ ቤት ገንዘባችሁን የምትልኩበት መንገድ ማለት ነው። እናም ቤተሰቦች
እሱ ምንድነው ካላችሁኝ ዌስተርን ዩኒየን ይባላል። ዌስተርን ዩኒየንን አንዳንዶቻችሁ ታውቁታላችሁ እያስባለሁ። ዌስተርን ዩኒየን እጅግ በጣም ለመጠቀም ቀላል፣ እንደዚሁም ደግሞ ከተለያዩ ሀገራት ሆናችሁ ወደ ሀገራችሁ ገንዘባችሁ መላክ የምትችሉበት በማስተር ካርድ ወይም ደግሞ በቪዛ ካርድ ገንዘባችሁን ወደ ሀገራችሁ የምትልኩበት አንድ መንገድ ነው። በጣም ይጠቅማችኋል ብዬ አስባለሁ። ቪዛ ካርድ ወይም ደግሞ ማስተር ካርድ ከሌላችሁ እናንተ ያላችሁበት ሀገር የባንክ አካውንት ታወጡና እዛው ባንክ ደግሞ ቪዛ ካርድ ወይም ደግሞ ማስተር ካርድ ታወጡና ቀላል ነገር ነው። ገንዘባችሁን በዛ በቪዛ ካርድ ወይም ደግሞ በማስተር ካርድ ከዌስተርን ዩኒየን ጋር ኮኔክት በማድረግ ገንዘባችሁን የፈለጋችሁትን ያክል ወደ ሀገራችሁ መላክ እንደምትችሉ በዚሁ ነግራችኋለሁ። ቤተሰቦች ይህን ነገር ስነግራችሁ እኔ ምንም ነገር ማስታወቂያ እየሰራሁ አይደለም። እናንተ በተደጋጋሚ በጣም በኮሜንት ላይ እየጠየቃችሁኝ ስለነበር ነው። እናም ቤተሰቦች እዚህ ጋር ማወቅ ያለባችሁ እኔ ምንም ነገር ማስታወቂያ እየሰራሁ እንዳልሆነ ማወቅ አለባችሁ። እናም ቤተሰቦች እናንተ ይጠቅመኛል ብላችሁ ካሰባችሁ እንደዚሁም ገንዘባችሁን ከውጭ ሀገራት ሆናችሁ ወደ ኢትዮጵያ መላክ ካሰባችሁ በዚህ መንገድ ብትልኩ የተሻለ ነው ብዬ አስባለሁ። እናንተ ደግሞ የሚመቻችሁን መምረጥ ትችላላችሁ። እናም ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ቀጣይ የሚለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ይሄን ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 189 ብር ከ63 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18963 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 154 ብር ከ24 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 157 ብር ከ33 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 153 ብር ከ01 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 156 ብር ከ07 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 175 ብር ከ55 ሳንቲም ይገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 179 ብር ከ06 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 220 ብር ከ08 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 22008 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 240 ብር ከ38 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 24038 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 137 ብር ከ51 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13751 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 254 ብር ከ31 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25431 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 209 ብር ከ46 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 213 ብር ከ65 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 200 ብር ከ79 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 204 ብር ከ81 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋ 229 ብር ከ01 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 233 ብር ከ59 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 618 ብር ከ69 ሳንቲም እየተመነዘረ ሲሆን 100 ኪዩት ዲናሮች ደግሞ 61869 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 504 ብር ከ68 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 514 ብር ከ77 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ
51 ብር ከ61 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5161 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋም 44 ብር ከ04 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ92 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋም 41 ብር ከ66 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ50 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ22 ሳንቲም እየገዙ ሲሆን እየሸጠበት ያለው ዋጋ ደግሞ 48 ብር ከ16 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 50 ብር ከ53 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 5053 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 43 ብር ከ10 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 43 ብር ከ96 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 40 ብር ከ75 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 41 ብር ከ56 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ02 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 46 ብር ከ95 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 493 ብር ከ22 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 49322 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 267 ብር ከ49 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26749 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 502 ብር ከ21 ሳንቲም እየተመነዘረ ሲሆን 100 ባህሬን ዲናሮች ደግሞ 50221 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢጂፕሽያን ፓውንድ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 3 ብር ከ60 ሳንቲም እየተመነዘረ ሲሆን 100 ኢጂፕሽያን ፓውንዶች ደግሞ 360 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የቱርክ ሊሬ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 3 ብር ከ60 ሳንቲም እየተመነዘረ ሲሆን 100 ኢጂፕሽያን ፓውንዶች ደግሞ 360 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 27 ብር ከ50 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2750 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኢትዮጵያ ንግድ ባንክ አንድ የቻይና ዩዋን በአሁኑ ሰዓት ላይ ገዛበት ያለው ዋጋም 21 ብር ከ80 ሳንቲም እየገዛ ሲሆን 22 ብር ከ24 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 60 ብር ከ88 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6088 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ ዋጋ ይሄን መስል ነበር። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።